ነበር ግን ደግሞ ባለቤቴ ስራ ስለበዛበት ይጫውላ ቀናችንን ትንሽ አራዘም ነው። ስለመጣሽ በጣም ደስ ብሎኛል። በርግጥ አንቺን ባትመጪ ነው ወዳንቺ ጋር ልመጣ ነበር። ምን ነው በሰላም? አራው በሰላም ነው። ስለ ወንድሜ አንዳንድ ነገሮችን ልጠይቅሽ ፈልጌ ነበር። ስለኔ ምንድነው የምትጠይቂው? ስለኔ ማወቅ ከፈለግሽ እኔ ባለቤቱ አለው አይደል? ስለኔ ህይወት እሷ ምን አጎቷት ነው እሷ የምትጠይቂው? የመጣሁት ያሉኝን እቃዎችን ልወስድ ነው። በቃ ላንቺ እቃ ይዞ መሄድ እንደዚህ ቀላል ነው? ሁሉም ነገር አለቀ? የደከምንበት የለፋንበት ለዚህ ነው? ምን ጠብቀ ነበር? ካንተ ጋር እየፈራው እንድኖር? ሰማኛለህ አቶ ናታን፣ መፋቀር ብቻ ለመኖር በቂ አይደለም። እኔ ደግሞ የሚታገልልኝ ሰው ወርቅ የሚያነሳኝ የሚከራከልኝ ወንድ ነበር የሚፈልገው። ወንድ ገባ? እኔ ላንቺ ብቁ አይደለሁ? ላንቺ ወንድ ማለት በሴቶች ስቃይ የሚደሰት በሰዎች ስሜት የሚደሰት ሰውን ለመግደል ወደ ኋላ ማየት እሱ ነው ላንቺ ወንድ? እንደዚህ አይነት ወንድ ከመሆን ወንድ ሳሎን በቀር ይሻላል። እና ታዲያ እንቅልፍ መድኃኒት ሰጥቶ ማስተኛት ነው ወንድነት? ከዛ የተሻለ ሀሳብ አልነበረንም። ለማንኛውም አሁን ቀይ ልውሰድ፣ በጣም ቸኩላለሁ። በቃ ስለምቸኩል ልብሴ ላዘጋጅ። እፉዬ እባክሽ በጣም ይቅርታ አድርጊልኝ። አንቺን በጣም ጎድቼሻለሁ። ከጎንሽ መሆን በነበረብኝ ሰዓት ላይ አብሬሻለሁ እንኳን። ምን እየተካሄደ ነው? እኔ የማላውቀው አዲስ የተፈጠረ ነገር አለ እንዴ? አዎ እኔ ሁሉን ነገር ማስታወስ ቻልኩኝ። ማለቴ የዛን ቀን ሰርጉ ላይ ስመጣ ያፌትን ሳየው ቤታችንን ሳየው እንዴት እንደሆነ አላውቅም፣ ግን ትውስታዬ ተመለሰ። ግን ስሚ፣ ይህንን ነገር ካንቺ በቀር ለማንም አልተናገርኩም። ለወንድሜም ቢሆን እንኳን አልተናገርኩም። አለማስታወሴ ልጠቀምበት ፈልጋለሁ። በተለይ ደግሞ ያፌትና ሉሊት ላይ። አንቺ የምር ማስታወስ ቻልሽ? ሉሊት አንቺ ላይ ምን እንዳደረገችም ጭምር? መቼም መልሰሽ ልትረሺ አይደለም አይደል? ሁሉንም ነገር ከመጀመሪያው ጀምረሽ አስታውሰሻል አይደል? አዎ፣ ግን እሱን ማለቴ የሉሊትን ነገር አንቺ እንዴት ልታውቂ ቻልሽ? አንቺ ነግረሽኝ ነበር። የሆነ ቀን ታች ተቀምጠን ሉሊትን ስታያት በጣም አሞሽ ነበር። ከዛ ምን እንዳደረግሽኝ አውቃለሁ ብለሽ ጨውሽባት፣ ግን መልሰሽ ወደው የነገርሽኝ እናስታውሽውን ነገር ረሳሽ። ታውቂያለሽ፣ አንቺም ስለተውሽኝ በጣም አዝኜ ነበር። በሁሉም ነገር ስትፈርጅብኝ እዚህ ጋር በጣም ተሰማኝ። ከምንም ጊዜውም በላይ ሁሉ ነገር የተሰባበረ። ንገሪኝ፣ ቆይ የአረመኔ በምንድን ያስፈራራሽ? አይ አልነግርሽም። ተይ እንጂ እፉ፣ እኔ ከመታመሚ በፊት እኔ አንቺና ዳጊ ሆነን የተጓባነውን ቃል ረሳሽው እንዴ? ኤፉ ማስቆምት ከሆነ የሆነ ነገር በያት እንዴ። እኛ አደጋ ውስጥ እንዳገባ ስትል እኮ ሁሉም ነገር ብቻዋን እያደረገች ነው። ኤፉ ይሄ ምን ማለት ነው? ጠላትነቱ እኮ ላንቺ ብቻ አይደለም አይደል? አባትሽን ገሏል፣ ወንድሜን በውሸት እስር ቤት አስገብቶታል፣ አስደብድቦታል፣ አንቺን አስደፍሮሻል። ያለንን ነገር ሁሉ በሱ ምክንያት አጥተናል። ቆይ ታዲያ ለምንድን ነው የግልሽ ጠላት አድርገሽ የምታዩ? እንደዛ አይደለም እኮ ዳጊ። የሆነ ነገር ቢሆን እናቱ ምን ያህል እንደምትሰበርና እንደምትጎዳ አስበሽዋል? አንቺም እንደዛው ትንሽ እንኳን ጭረት እንዳይነካሽ የሚፈልጉ ቤተሰቦች አሉሽ። አንቺስ ቆይ እኛ አንቺን በእናታ ምን ጎዳ ይመስልሽ? የሚወድሽ ሲሆን እንደሌለ ነው የምታስቢው? ቆይ እህቴ ስልሽ ራሱ የውሸቴን ነው እንደሚመስልሽ? ባጣሽ በጣም እንደምጎዳ አልገባሽ? አዎ ዳጊ እውነቱን ነው። ቆይ ለምንድን ነው ማንም ሰው እንደማይወድሽና ሁሉም ሰው እንደማይፈልግሽ አድርገሽ የምታስቢው? ወንድሜ አንቺን ቢያጣ በህይወት የሚቆይ ይመስልሻል? አንቺ ካለሽ ምንም ነገር ቢመጣ ማለፍ ይችላል። ጥንካሬው አንቺ ነሽ። በአሁን ቃል ግቢልን፣ ምንም ቢሆን ጠላታችንን ተጋግዘን እናጠፋዋለን። የምናደርገውን ሁሉ ተነጋግረን ነው የምናደርገው። በሉ እኔ ተስማምቻለሁ። ከአንድ ብርቱ ሁለት መድኃኒት ትላለች እናቴ። አንድ ላይ መሆናችን ለኛ ጥንካሬ ነው። ኤፉዬ አንቺስ በእኛ ሀሳብ አትስማሚ? እሺ እስማማለሁ፣ ቃል ገባለሁ። ዳግም በእናቱ እኔና ኤፉ ደግሞ በወንድሜ ስም ቃል እንገባለን። በኤፉዬ እናቱዬን እንሳኝ ከእናንተ ተደብቄ ምንም ነገር አላደርግም፣ እናንተን ሳላናገር ምንም ነገር አልወስንም ብለሽ ቃል ግቢልን። እሺ ሚስጥረኛ ይንሳኝ፣ ምንም ነገር አልደብቃችሁ። እኔም የማየና ኤፉን እንሳኝ ቃል ገብቻለሁ። እኔም በወንድሜ ስም ቃል ገባላችኋለሁ። እናንቺም ታውቂ ነበር? አዎ
ያኔ አንቺ ታግተሽ ነበረ። ከዛ ገኒ ወንድሜ ልታናገር ስትመጣ ወንድሜ ጮህባት። እንዳንቺ አይነት እናት ለሷ አይገባትም ማለት። እኔም ማጽናንቻት ምን እንደሆነ ስጠይቃት ሁሉንም ነገር ነገረች። እሺ ናታንስ መቼ ነው ያወቀው? ለሱ ዳግም ነው የነገረው። ያኔ አንቺም የታገትሽበት እሱ ደግሞ ከእስር ቤት የወጣበት ቀን ነበር። ዳግም ደውሎ ቤቱ እንዲመጣ ጠየቀው። ወንድሜም ሄደ። ከዛ ወንድሜ የዳግም ሁኔታ ሲያጠራጥረው ጊዜ ከአጋቶቹ ጋር ተመሳጥረ ጨረቃዬን ያሳጣኸኝ አንተ ነህ አለው። ከዛ በዛ ሰዓት ዳግምም እህቱ እንደሆንሽና የቀጠረሽም ደግሞ እሱ ሊነግርሽ እንደነበር ነገረው። ከዛ በኋላ የተፈጠረውን ሁሉን ነገር ሰምተሻል። ከዳግምና ከገነት ውጭ ያለውን ማለት ነው። እሺ አሁን እውነቱን ንገሪኝ። ያፌት ምንድን ያደረገሽ? ናታንን አጠመደው። ምን? ንገሪኝ እፉ፣ ወንድሜ ምንድን ያደረገው? የሆነ ሰዓት ላይ ስራ አገኘሁ ብሎ ለኢንተርቪው ሄዶ በጣም አምሽቶብን ነበር። ታስታውሻለሽ? ከዛ ሲመጣ ምን እንደተፈጠረ ምንም ነገር አላስታውስም ብሎን ነበር። አዎ በደንብ አስታውሳለሁ። እና ያኔ ያፌትን የጠራው እያልሽኝ ነው? እሱ ነበር። እሺ ምንድን ያደረገው? እጽ እንዲወስድ አድርገው ሰው አስገደሉት። ፂ በእናትሽ ተረጋጊ። ይሄ ነገር ካንቺና እኔ ውጭ ማንም ሰው አያውቅም። ናታን ራሱ ምንም የሚያስታውሰው ነገር የለም። እና አንቺንም በሱ ሊያስፈራራሽ? አዎ ናታንን ሰው እንዲገል አድርገው ቪዲዮ ቀረጹት። ከዛ ለፖሊስ እንሰጣለን። ከዚህ በፊትም ሰው የመግደል ኬዝ ስላለበት እድሜ ልክ እንዲታሰር አደርገዋለሁ አለ። ከታሰረም በኋላ አስገድየው ራሱን እንዳጠፋ አድርጋ አቀርባብረዋለሁ ሲለኝ ምን ላድርግ? ለናታን ቀና ማለት እኔ ማጎንበስ ነበረብኝ። እሱን ያደረግኩት እኔ። ይቅርታ ይፉ፣ በጣም ይቅርታ አድርጊልኝ። ለአመታት ላሰቃየሁሽ፣ ለአመታት ለፈረድኩብሽ፣ ለአመታት ፍቅርሽን ላበላሸሁብሽ ይቅር በይኝ። እባክሽ ለሁሉም ነገር ይቅር በይኝ ይፉ። ተይ ፂ፣ አሁን ሁሉም ነገር አልፏል። ግን የማይቆጨኝ ነገር ምን እንደሆነ ታውቂያለሽ? ምንድን ነው ንገሪ። መጀመሪያ ተነሺ፣ መሬቱ ይቀዘቅዝሻል። አረናቱ በምን እያደረግክ ነው? እያደረግከው ነገር ተመለከት። እጅ እኮ እየደማ ነው። ወንድ ሁን አለች። እኔ የምፈልገው የሚታገልልኝ ወንድ ነው አለች። እኔ እኮ ለሷ የትም እገባ ነበር። ሺህ ሞቱ ይመጣ ለሷ ብዬ ሞት ነበር። እና ወንድነትን የምታሳየው ግድግዳ በመደብደብና እጅን በመሰባበር ነው? አንቺ ሴትዮ አፍሽን ዝጊ። ቆይ ዛሬ ስራልሽ ነው? አራለ እኔማ ሙሽሪት ሻንጣዋን ጠቅልላ እስክትወጣ እየጠበኳት እሷን ለማየት ነበር። እሷ ደግሞ ስራ በዛባት መሰለኝ ቀረች። አዎ ትቆያለች። ስለዚህ አንቺ ስራሽን ለማድረግሽ ወደ እሄዳለሁ። እንዴ ቦርሴን አምጥቼ እሄዳለሁ። ስላሰብሽልኝ በጣም አመሰግናለሁ። አማታ ምናልባት አንድ ቀን እንደሆነ ወደ ሰው መግደል ወንድ የሚያስብል ከሆነ መግደል መጀመሪያው ከዚህ ሴትዮ ይሆናል። ታው እንጂ ናታን፣ እነሱ ማሰብ አልቻሉምና አንተም እንደነሱ ትሆናለህ እንዴ? አሁን እጅ በጣም እየደማ ነው። አልኮል ላምጣና ላጽዳለህ። አያስፈልግም። ልቤ ከሚደማው በላይ ደማ፣ ከሚሰማኝ ህመም በላይ አይሰማኝም። እባክህ እናቱ ድርቅ አትበል። አያስፈልግም አልኩሽ አይደል? ደካማ ነኝ? አዎ ደካማ ነህ። እንደዛ ካልሆንክ ተነስና ዘንጥ፣ ታጠብ። ኤፍራታ ፊት ሂድና ቁም። ሳትፈራ አይኗን እያየክ ለምን ብለህ ጠይቃት። ምን ያህል እንደተሰበረች፣ ልቧ ምን ያክል እንደተጎዳ አይኗ ውስጥ ታየዋለህ። በወኔ ከጎኗ እንደሆንክና ምንም ያህል ቢፈጠር ከጎኗ እንዳለክ እጇን እንደምትይዝ ንገራት። ያኔ ያፌትን አይደለም ዓለምን መገልበጥ ትችላላችሁ። እንደዛ ማድረግ የምችል ይመስልሻል? አዎ ትችላላችሁ። የእናንተ ፍቅር ከዚህም በላይ በብዙ ፈተናዎች አልፏል። አሁንም ታልፉታላችሁ። አሁን ደግሞ ተመልከት፣ እኔም ከጎናችሁ ነኝ። ግን እኮ የሚባል ነገር የለም። ተነስ፣ ተነስና ልብስ እንቀይር። ተነስ፣ ተነስ፣ ቀይር። አምናለሁ ያፌትን ታሸንፈዋለህ። ልትይኝ የፈለግሽው ገብቶኛል። ግን ያ ሁሉ ነገር ድራማ ነበር። እነዛም ሁሉ ሴቶች በፊት ሲደፈሩ አሳይታችሁኛል። እኔም ራሴን ከሳኩበት ስነቃ ዙሪያዬን በወንዶች ተከብቤ አለባበሴ ልክ እንዳልሆነ ነበር የማገኘው ብዬ ስጠይቀው ምን ቢለኝ ጥሩ ነበር? ምን አለሽ? ለአንድ ባለሀብት ሊሸጠኝ ነበር። ባለሀብቱ ደግሞ የሚፈልገው ምንም ሳልነካካ እስከ ሙሉ ክብሬ ነበር።
ይሄንን ማመን አልችልም። እንዴት አፉን ሞልቶ እንደዚህ አይነት ምላሽ ሊሰጥ ይችላል? ነው እንደዛ አለኝ። ይሄ ቆሻሻ። ቆይ ግን እንዴት ወንድሜ አብረሽው ተኝተሽ ሊያስታውስ አልቻለም? ያኔ ቢኒያም ደግፎት የመጣ ጊዜ አስታውሽ? በጣም ሰግሮ ነበር። ግን በዚህ ልክ ምሽቱን ይረሳል ብዬ አላሰብኩም ነበር። ወይ ወንድሜ አንዳንዴ እኮ እንዴት እንደሚያበሽቀኝ በጣም ነው የምናደድበት። በቃ አሁን ልሄድ። ያፌት ከቤት እንዳልወጣ አስጠንቅቆኝ ነው ሳይቆልፍብኝ ሄደው። ከዚህ በኋላ ሚስቴ ነች ምንም አታመጣም ብሎ ሳይቆልፍብኝ ጥሎኝ ወጣ። ማለት እየቆለፈብሽ ነበር የሚሄደው? አዎ ትናንት ማታ እንደነገርኳችሁ በሆነ መንገድ ሰርጋችን እንደሚስተጓጉል ያውቅ ነበር። ይሄ እስስት አሳዩዋለሁ። አንቺ ብቻ ትዕግስት ይኖርሽ እሺ? ደግሞ ራስሽን ጠብቂ እሺ? ኤፉዬ ትንሽ እናውራና ትሄጃለሽ። አይ ብሄድ ይሻላል። ባለቤቴ ወደ ቤት ሲገባ ሊያጠኛ አይገባም። እኔን ካጣ ይከፋዋል። በነገራችን ላይ እንዳገባሽ እናውቃለን። አስሬ ባለቤቴ ማለት አይጠበቅብሽ። ለምንድን ነው እንደዚህ የምታየው? እንደዚህ ማለት ታዝኒልን አይገባም። ሞክረን ነበር አልሆነም። ካልሆነ ደግሞ በቃ አልሆነም ነው ማለት። ካልሆነ አልሆነም ማለት እንደዚህ ቀላል ነው? አዎ ቀላል ነው። ትዳር መያዝና ልብስን ጠቅልሎ መሄድ እንደዚህ ቀላል ከሆነ አብቅቷል ማለት ለምን አይቀልም? እንደውም በጣም ቀላል ነው። የኔ ናታን ምንድነው? ምን ሆነ ነው? ከዚህ በኋላ እኔም ያንቺ አንቺም የኔ አይደለሽም። ስለኔ ህመም አይመለከትሽም። ቸኩያለሁ ምናምን ስትይ አለበት። በቃ ሂጂ። የራሴን ቁስል ራሴ አክማለሁ። ወንድሜ ምን ሆነ ነው? በጣም ተጎድተሃል እኮ። ደህና ነኝ ጽ አንቺ ብዙ አትጨነቂ። ደግሞ የሆስፒታሉን ነገር አረሰውልሽ። እጭ አሁንስ ለምን እንደምታስጨንቃት? አሁን እኮ ደህና ነች። እንደው ምን ላደርግሽ? ስነግረው ምንም አልሰማኛለኝ። በቃ እኔ መሄድ አልፈልግም አልኩ አይደል እንዴ? እባክሽ አልኮል አምጪልኝ። አሁን ካንቺ ይልቅ እሱ ነው ወደ ሆስፒታል መሄድ ያለበት። አልሰማሽኝም እንዴ? ስለኔ አይመለከትሽም። ይልቅ ባለቤትሽ ቶሎ ሳይመለስ ወደ ቤት ሂጂ። አሁን እዚህ አንፈልግሽም። አንቺ በሌለሽ ሰዓት ደስተኞች ነበር፣ ሰላም ነበር። አሁን አንቺ መተሽ ግን በጠበጥሽ። በቃ ወደ ቤትሽ ሂጂ። እንደዚህ ሆነሽ መሄድ የለብሽም። እባክሽ እንዳትከተይኝ። ናታን ያለው ትክክል ነው። ከዚህ በኋላ ይሄ ቤቴን አይደለም። እንደፈለኩ የመምጣትና የመሄድ ምንም መብት የለኝም። እንዴ ምን እያልሽ ነው ይፉ? ወንድሜ ይሄን የተናገረው ከልብ ይመስልሻል እንዴ? ከልብ ይሁንም አይሁንም ግን የተናገረው ነገር እውነት ነው። እኔ ባለሁበት ቦታ ሁሉ ችግር አይጠፋም። እኔ ካለው ሀዘን አለ፣ ሳቆ ወደ ለቅሶ ይቀየራል። እኔ ያለሁበት ቦታ ሁሉ አንድ ቀን ደስታ ኖሮ አያውቅም። ግን ደግሞ አንቺ እዚህ ቦታ ላይ ስላለሽ አይደለም። አንቺ ባትኖሪም ሰሞኑን ደስተኛ አልነበርንም። በቃ እሱ ዝም ብሎ ነው አንቺ ለማብሸት የተናገረው። በቃ እኔ ልሂድ፣ እንገናኛለን። ደግሞ የነገርኩሽን ነገር ለማንም እንዳትናገሪ። ናታን ከሰማ ሄዶ እጁን ይሰጣል። እጁን ከሰጠ ደግሞ የለፋንበት ነገር ሁሉ ገደል ይገባል። እጁን ሰጠ ማለት እድሜ ልክ ይፈረድበታል። አይ በፍጹም ለማንም አልናገርም። እንዴትም ብለን እውነታውን ማወቅና ወንድሜንም ማዳን አለብን። አንቺንም ከዛ ጭራቅ ሰውዬ ደግሞ እናደንሻለን። እስኪ ንገሪኝ፣ እየሰማሁሽ ነው። በስልክ የማይነገረው ትልቁ ጉዳይ ምን ይሆን ባክሽ? አውቃለሁ አቶ ያፌት፣ እኔን አትወደኝም። ምንም ነገር ብልህም አታምነኝም። ግን ደግሞ ይሄን እያየሁ ዝም ማለት ስለማልችል ነው። ይኸውልህ ካንተ ይልቅ ኤፍራታ ለኔ በደንብ ትቀርበኛለች። ግን ደግሞ አንድ ሴት ካገባች ያውም በመጀመሪያው ቀን ከድሮ ፍቅረኛዋ ጋር ጋጠወጥ የሚያስብል ነገር መፈጸም የለባትም። ደግሞ እኔ አንተን ሳስብ በጣም አሳዘንከኝ። ማለት አልገባኝም። ምን እያልሽ ነው? ባለቤትኛ ቤት እንደመጣች አታውቅም? እሷ መቼም ቢሆን ያለኝ ፍቃድ በፍጹም እዛ ቤት ትሄድ አትችልም። እሺ ካላመንከኝ እንደፈለግ። እኔ ግን መምጣቷ አይደለም ያናደደኝ። መምጣቷንማ ትምጣ። ያ ቤት ያደገችበት ክፉና ደጉን ያሳለፈችበት ነው። እኔም አንተም እዛ ትምጪ ማለት አንችልም። ግን ደግሞ ከመጣሽ በኋላ ከናታን ጋር የነበራት ቅርበት እንደ ባለ ትዳር አልነበረም። ትናንትና አንተን አስተኝተው ቀለበት ለማሰር መሞከራቸው ሳይንስ አሁን ደግሞ እንደዚህ መደረጉ እኔ እንጃ ተገቢ አይመስለኝም። ምንድን ነው ያልሽው? ስለምን ቀለበት ነው የምታወሪው? እኮ አንተ ስለ ቀለበቱ ምንም ነገር አልሰማህም? አንተ ራስህን ስትነቃ
ተኝተህ ያለ ምን እንደተከናወነ የነገረ ሰው የለም? ወይዘሮ ሉሊት ማንም ምንም ነገር አልነገረኝም አልኩሽ አይደል? ለምን ምን እንደተፈጠረ በቀጥታ አትነግሪኝም? እሱማ እነግርሃለሁ፣ ግን ማንም ሰው እንዴት ምንም ነገር አላለህም ብዬ በጣም ገርሞኝና አሳዝነኝ ነው እንጂ። እባክሽ ምን እንደተፈጠረ በቀጥታ ተናገሪ አልኩሽ እኮ። ይኸውልህ አንተ ራስህ እንድትስት ያደረጉ በቤዛ እርዳታ ናታን ለኢፍራታ ቀለበት ገዝቶላት ነበር። እንደነሱ አሰብ ከሆነማ ለኢፍራታ ቀለበት አስሮላት ካንተ መሰወር ደግሞ ተይዞ መጥፋት ነበር፣ ግን አልሆነም። ከመኪናው ውረጅ። አቶ አፊት እኔ እኮ ለራስ አስቤ ነው የነገርኩህ። ለምንድን ነው ከመኪናው ውረጅ የምትለኝ? ከመኪናው ውረጅልኝ አልኩሽ አይደል እንዴ? አሰሚም እንዴ? ከፈለኩሽ እኔ ራሴ እደውላለሁ። ውረጅልኝ። ድሮም ሲያዝኑላችሁ አትወዱም። የራስህ ጉዳይ፣ እኔ ራስ አሳዝነኝ ነው እንጂ ምን አገባኝ? እውነት ወንድሜ ምንም ጥሩ አልሰራህም። ቆይ ምን አይነት ቀልድ ነው? ይሄ ቀልድ አይደለም። ወንድነት ልብ መስበርና ስሜት አልባ መሆን ከሆነ እሱ ማድረግ ይችላል። ምንም እንዳያሳስባት። እሷ የምትፈልገው አይነት ወንድ ሆናለሁ። ቆይ ምንድነው? ሻወር ወስደ ልብስ ቀይረ ብቻ ነው የመጣው ነው ወይስ ልብስና አውልቀህ ስትል አስተሳሰብና አመለካከትን አብረህ ጣልከው? በቃ አትጨቃጨቁ። ደግሞ አንቺ ከመጀመሩ ነው ለኢፍራታ ማዘን የጀመርሽው። ባክሽን ክፍሏ ገብቼ ልብሷን እየሰበሰበች ሳት ትንሽ ደበረኝ። ከዛ እዚህ ብትሆኚ ደስ ይለኛል ስላት ባሌን መተው አልችልም አለች። ምንድነው ይሄን ሰው ያስሬ ባሌ ያለች? ምላሷ ላይ ነው እንዴ ተነቀሰችው? ስሙኝማ አራባችሁ። እኔ በጣም እየራበኝ ነው። ደግሞ የገን ያለ መኖር የጎደለብን አልመሰላችሁ? እኔ ግን አንድ ሀሳብ አለኝ። ምንድነው? መቼም ወተን እንብላ ልትይኝ አይደለም አይደል? አረ እንደዛ አይደለም። ቁርሳችንን ለምን ራሳችን አንሰራም ልላችሁ ነበር። ምንድነው ምሳሌ? ምግብ መስራት በማንከሽከሻ ፈንዲሻ እንደመቁላት ቀላል መሰለሽ? ተዋናቱ የሰው ሞራል ላይማ እንደዚህ አትረማመድ። ደግሞ ከዚህ በኋላ ሰራተኛ መቅጠር አያስፈልገንም። እኔ ምልጽ እናቱ ምግብ መስራት ይችላል አይደል? አቤት ወይዘሮ ቤዛ ብንከባበር አይሻልም? ከእናቱ ጋር ስለሚውል ምግብ መስራት ይችላል ብላችሁማ ቀልዱልኝ። አቤት ምን ተፈጥሮ እንደዚህ የምትጮው? የት ነበርሽ? የሰማው ነገር አለ? ተናገሪ። የት አባሽ ነበርሽ? ልብሴን ላመጣ ወደ ቤት ሄጄ ነበር። አትዋሽ። እዛ ቤት ሄድሽው ልብስ ለማምጣት ሳይሆን ትላማታ መቀበል ያልቻልሽውን ቀለበት ለመቀበል አይደል? እውነቱን ንገሪኝ። እንዴ አቤት ቆይ ስለምንድን ነው የምታወራው? እኔ እንዴት እንደዛ ላደርግ እችላለሁ? እውነቱን ተናገሪ። እኔ ያፌት እንደ ናታን የምትጮችበት አሻንጉሊት አይደለም። ትሰሚኛለሽ? እውነቱን ተናገሪ። እውነቱን ተናገሪ አልኩሽ አይደል እንዴ? ምን አባሽ ልታረጊ ነው እዛ ቤት ሄድሽው?